ፋዬ የኔ ቆንጆ ደሞ የኔ እናት በጣም ነው የማመሰግነው። በጣም ማርያምን በጣም ኑሮልኝ ክፉ አይንካችሁ። አንዳንዴ ስሜታዊ ሲሆን እና ደግሞ ነገሮች ሲበዙባችሁ ነው የምትናገሩትና ነገሮች ስለበዙብኝ ነው። ሁለተኛ ደግሞ በራሴ ጥረት እዚህ ደርሼ ራሴን ለማሸነፍ ከፍ ዝቅ ብዬ ሲያሻው አብጠልጥሎ ሰው ዝቅ አድርጎኝ ሲያሻው ሰርቦኝ ሲያሻው አቆሽሾኝ ሲያሻው እኔ እንዲህ አላልኳትም ተብዬ ወድቄ አንቋሻው በራሴ ሚዛን ከፍ ብዬ የራሴን ብርታት በሰው ተሸፍኑብኛላችሁ እና ስንት ዋጋ ከፍዬ እዚህ እንደደረስኩ ማቀው እኔ ነኝና በሰው ተሸፍኑብኛላችሁ። ብርታቴንም ጥንካሬንም ይበልጥ ብርታት እንዳይኖረኝ በሰው ስትሸፍኑብኝ የሆነ በቃ የምጠነክረው እንትን እላለሁ ማለት ነው። በማንም ሳይሆን ደግሞ እዚህ ጋር ባለው ነገር ነው እና እንደዛ ነው። ሁለተኛ ነገር ደግሞ ሴት ልጅ ላይ ይህን ያክል ርብርብ አያስፈልግም። የማዳም ቅመም ነኝ። አዎ አውቃለሁ፣ የተነሳሁበትን አውቃለሁ፣ አልዘነጋም። የተነሳሁት ከዜሮ ነው። እግዚአብሔር ይመስገን። በጣም ኩርት ብዬ ነው የምናገረው። ሁለተኛ ነገር ደግሞ እይታ ለምትሉት ክብር ለድንግል ማርያም ልጅ ኖይ ብዬ አይደለም የምታየው፣ እስከ ጥግ ድረስ እታያለሁ። ክብር ለድንግል ማርያም ልጅ። አሁንም ድጋሚ ለኪዳነ ምሕረት እኔ እይታን አልፈልግም። እይታን ፈልጌ ምንም ያደረግኩትም ነገር የለኝም፣ አላደርግምም እና እግዚአብሔር ይመስገን ሀቄን ይዞልኝ ጎትቶልኝ ሁሌም ቢሆን ይዞልኝ የሚወጣው ፈጣሪ ነው እንጂ አንድ ቀን ወጥቼ ተናግሬ አላውቅም። እንዲሆንኩኝ እንዲህ ብዬ አይደለም። ሀቄን መድኃኒዓለም ነው የሚወጣው እና እኔ እዚህ የደረስኩት በሰው አይደለም። ሰው ደግፎኝ፣ ሰው እንደዚህ በይ፣ ሰው ረድቶኝ፣ ሰው እንደዚህ አድርጎኝ አይደለም። ብርታቴን ጥንካሬን በራሴ ማድነቅ የምችለው እንኳን አይደለም የውጭ ሰው ራሴን ማድነቅ። ሁለተኛ ነገር ደግሞ አዎ የተነሳው ከዜሮ ነው። እግዚአብሔር ይመስገን ዛሬ ራሴን ችያለሁ። ገባችሁ አይደለ? ራሴን ችያለሁ። ቅመም አይደለሁም። ዛሬ ወጥቻለሁ ካለሁበት ቦታ ላይ። ግን ደግሞ ከዛች ቦታ ነው የተነሳሁትና ቅመምነቴን አልዘነጋም እና ትንሹም ትልቁም ሴቱም ወንዱም ስትረባረቡ የሚያቀኝም አብሮኝ የሰራው ራሱን ሊያሳድግ ራሴን ላሳድግ እንትን ያለው ሰው ሲያብጠለጥለኝ ሳይ እሱን ነገር ማየት እናንተ ደግሞ እየተረዳችሁ ያላችሁት ነገር ሌላ ነው። እኔ የሆነ በቃ ውስጥ የሌለውን ምንም እንኳን ማቀው ነገር የለም። ምንም አላቅም እንኳን ግን እንደማቅ የሆነ ነገር ምንም ሲሰራ የሆነ በቃ ተንኮል እንኳን ሲያስቡብኝ እንኳ እኮ ማላቅ ልጅ ነኝ። ብዙ ነገር ማርያምን የምሬ ነው። ተቀድሞ ብዙ ነገር ተወጥኖ ነው ይሄ ነገር የተሰራው። ግን አላቅም ነበር እኔ ምንም አላቅም እና እሷ ፈጣሪ ይፈጠረኛል። ሁለተኛ ነገር ደግሞ ሶሻል ሚዲያን እኔም ልሰራበት፣ ማንኛውም ሰው ስልኩ ላይ ሲጠቀም ሊሰራበት ሊጠቀምበት ነው። እንደ ማንኛውም ሰው ራሴን ላቋቁም፣ ማንኛውም ሰርቶ እንደተቀየረው ራሴን ሰርቼ ቀይሬ ራሴን ቁም ነገር ላይ ለማየት ነው። ልክ እኔ ከፍታ ላይ ስታይና የሆነ እንትን ላይ ስራመድ እኔ እንድራመድ አይፈልጉም። በቃ ወደኋላ ለመሳብ፣ እኔን ለመጎተት፣ እኔን ለመጣል፣ እኔን ለመብጠልጠል ራሳቸውን ግልጽ ራሳቸውን እያገለሉ ራሳቸውን እንደ ጥሩ እያሰኙ እኔን ወደ መጥፎ ነገር እንትን የሚሉ ወደ መጥፎ እይታ እንትን የሚሉ ሰዎች አሉና እኔ ነኝ ግምጃ ነኝ። ማንም ሊቀይረኝም ማንም ስለ እኔ አፉን ሞልቶም ሊያወራ አይችልም። እኔን አያውቁኝም። በቃ ማንም ሰው ሊያቀኝም አይችልም። እና ደግሞ ሁለተኛ ነገር የምነግራችሁ ነገር ቢኖር እጄ አመዳፋሽ ነው። ከዜሮ ተነስኮ እስከ መጨረሻ ድረስ እጄ አመዳፋሽ ነው። የሚታይ ነገር ነው፣ የሚወራም የሚታይ ነገር ነው። እና ለዛ ነው አንዳንዴ ሲበረተባችሁ አይደለም ይሄን ራሳችሁን ታጠፋላችሁ። አይደለም ሞቶ መናገር ራስን ማጥፋት አለ። በዚህ መጨናነቅ ውስጥ ሰው ከጎን ባይኖር መሞት ራሱ ይቀላል። ጌታ ምስክሬ፣ ይህን ያክል እኔ ላይ እንደዚህ ስትረባረቡ ሳይ ምነው ፈጣሪ ቢቀርብኝ፣ ሁሉም ለውጡም ሁሉም ቢቀርብኝ ያልኩበት ሰዓት ነው ይሄ ሰዓት። ግን ችግር የለውም፣ ብዙ ነገር አልፈዋለሁ፣ ወደፊት እራመዳለሁ። እኔን የሚያግዙ ሰፖርት የሚያደርጉኝ ልጆች በውስጥ እየሄዳችሁ ብዙ ነገር አለና ዛሬም ግምጃኔ ነገም ግምጃኔ። እኔን አጥሉኝም፣
ጥሎ ማለፍ ምን እንደሆነ አይታችኋል። አሁንም ቢሆን ይቅር ለእግዚአብሔር ሁሉንም ሰላም ብያወርጅ ያወረድኩትኝ ተጠይቄ ነው እንጂ በስነ ስርዓት ሂጄ ጠይቄ ይቅርታ ማንንም ሰው አልጠየኩም። ስለዚህ ልክ እንደተፈላጊ ራሳችሁን ባታዩ ጥሩ ይመስለኛል። ራሳችሁ መታችሁ ነው እኔን ይቅርታ ያላችሁትም ለስራችሁ ለይታችሁ ስትሉ እንጂ እኔ ማንም ሰው ዘንድ አይቼ ይቅርታ አልጠይቅም እስካላጠፋው ድረስ። የይቅርታ ልብና ንጹህ ልብ ስላለኝ ግን ይቅርታ አድርጌያለሁ። ስለዚህ ማብጠልጠል ራሳችሁ ጥቅም ልታገኙበት፣ እኔ ግምጃ ምንም ጥቅም አላገኘሁበትም። እንደ ሞዴል ተከፍሎኝ ምናምን አይደለም ሞዴል የሆንኩትኝ። ስለዚህ ሌላ ነገር ባይወራ ሌላ ነገር ውስጥ ባትገቡ ጥሩ ይመስለኛል ነው። ጥቅም ያገኘው ልጅ አይደለሁም። ምንም ጥቅም አላገኘሁም። ጥቅም የሚባል ነገር አለ እና የሌለሁበት ቦታ ላይ ስሜ ሲነሳ ጥሩ አይደለም። እናንተም ደግሞ ተከትላችሁ ስታጀበጅቡ ሳይ ጥሩ አይደለም ለማለት ያክል ነው። ስለዚህ የፈለጋችሁትን ማለት ትችላላችሁ። ካሁን በኋላ ስራ መስራት የምፈልገው ስራዬን ልስራበት፣ ተውኝ። ማንም ሰው ላይ አልደርስም። ማንም ሰው አይደረስብኝ። ማንም ጋር አልደርስም። ማንም ከማንም ፋሚሊ ጋር አትነካኩ። ይሄን ያለው ነገር የኔ ልጆች ማንም ጋር አይደርሱም። እኔን የሚያከብሩኝ የሚወዱ ልጆች ወጥተው አፋቸውን ከፍተው የሚሳደቡ ልጆች እኔን አይወክሉም። የመጨረሻ ነው። እኔን አይወክሉም። አጠገቢ አንድ ሰው እንዳይደርስ አጠገባችሁ አልደርስም። ካሁን በኋላ እኔ ግምጃ ጥዬ ማለፍን አሳይቻለሁኝ። ከዚህ በኋላም ጥዬ አልፋለሁ። ሴትነቴ ሊበግረኝም ሴትነቴ ሊያንቋሸሸኝም የማዳም ቅመምነቴ የተነሳውበትን አታስታውሱ 10 ጊዜ። አዎ እንኳንም የተነሳውበትን አንዳንዴ ማሰብ ጥሩ ነው። ስለዚህ ይሄ ነው ያለው ነገር። ይቅርታ እኝኝን አጠባችሁ ጠጡት። እነኝኝ እሱ ትሬንድ ስለሆነ ነው፣ ስለማታውቁት ነው። እሺ ምንነቱ ሳይገባችሁ እንኳን ምጽፉትና እንደዛ ነው ያለው ነገር። ችግር የለውም። ወጥቶ የሚናገር የሚከራከርም ውስጤንም የሚያቅሰው ምናምን ላይ ኖር ይችላል። ወጥቼም ስለማላወራ ስለማልናገር ስለምስቅ ስለምጫወት የምታዩት ይህን ይሆናል። ግን የማሳልፈው ነገር ይኖራል። በእኔም ህይወትን ለማሸነፍ እንደምትወጡት እንደምትወርዱት ልክ እኔም ህይወቴን ለማሸነፍ ሊጥለኝ የሚነሳለ ብዙ ነገር አለ። ስለዚህ እንደዛ ነው። ካሁን በኋላ እኔን ወክላችሁ አንድም ሰው ማንንም ሰው አትናገሩ። ስለተናገራችሁልኝ እኔን ከፍም ዝቅም ልታረጉኝ አችሉ። የሚወደኝ ሲወደኝ ይኖራል። የሚጠላኝ ከነኮተታችሁ ከህይወቴ ውጡ። ማንም ህይወት